ያፌትን በጩቤ ማን የወጋው ይመስላችኋል? ናታን ወይስ የናታን ጓደኞች ወይስ ዳግም ወይስ ቢኒያም? እንግዲህ አሁን ላይ ያፌት ማንነቱ ባልታወቀ ሰው በጩቤ ተወግቷል። ይዳንም ይሙትም የምናውቀው ነገር የለም። እስኪ እናንተም ግምታችሁን ኮመንት ላይ አስቀምጡልኝ። ሐረግ ድራማ ክፍል 76 ላይ የሚፈጠሩ አንዳንድ ትዕይንቶችን አብረን የምናየው ይሆናል። አሁን ላይ እንግዲህ ነገሮች እየተወሳሰቡ ነው የሚመጡት። ናታን ላይ ነገሮች ይጸናሉ። ናታን ከቤት ከወጣ አልተመለሰም። ጽዮንና እንዲሁም ደግሞ ሉሊትና ቤዛ ሆኖ እየተጨነቁ ነበር። ሉሊት ያው ነገሮችን ለማጣራት እንጂ ለናታን ምንም አይነት ቅንጣት እንኳን አትጨነቅም ማለት ነው። ግን ደግሞ ወንድሜ የት ነው ሄደው ከወጣ በኋላ ወደ ቤት አልተመለሰም ብላ ስትጨነቅ ነበር። ከዛ በኋላ እንግዲህ ኤፍራታ መደወል አለብኝ ብላ ኤፍራታ ጋር ደውላ ነበር። ኤፍራታም እንግዲህ የተናገረችው አሁን ላይ ያፌትም እቤት የለም፣ ከቤት ከወጣ ቆይቷል፣ ወደ ቤት አልተመለሰም ስትል ነበር። አሁን ላይ ግጥምጥሞሹ በጣም ከባድ ይመስለኛል። ምክንያቱም አሁን ላይ ሁሉም ነገር ወደ ናታን ነው የሚወሰደው። ናታንም ከቤት ከወጣ ቆይቷል፣ ያፌትም ከቤት ከወጣ ቆይቷል። ይህንን ነገር ሊያደርግ የሚችለው ናታን ነው ብለው ሊጠራጠሩ ይችላሉ። ሉሊትም ነገሮችን ለማጣራት እንግዲህ ጽዮን ወደ ኤፍራታ ስትደውል እያዳመጠች ነበር ማለት ነው። እንግዲህ ናታን አሁን ላይ አንድ ስልክ ሲያወራ ነበረ። ውጭ ላይ ቆሞ ነገሮችን እንዳታበላሽብኝ በጥንቃቄ ነው ሁሉም ነገር ማድረግ ያለብህ ብሎ አንድ ሰው በስልክ ሲያወራ ሰምተናልም አይተናልም። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በመጀመሪያ ደረጃ ናታንም በጠዋት ከቤት ከወጣ ማታ ላይ ወደ ቤት አልተመለሰም። ቤተሰቦቹ ስለሱ በጣም ተጨንቋል። በሌላም በኩል ደግሞ ያፌት ለስራ ብሎ ጠዋት እንደወጣ ማታ አልተመለሰም። ይህ ግጥምጥሞች ደግሞ በጣም ከባድ ነው የሚሆነው ናታን ላይ። ናታንም እንግዲህ አሁን ላይ ወንድ ሁን ብለዋለች ኤፍራታ። ወንድ መሆን ሰውን መግደል ከሆነ አላደርገውም ብሏታል። ግን ደግሞ ምናልባት እልህ ወይ ደግሞ ቂም ይዞ ይሆን እንዴ ብላ ኤፍራታ ትጠረጥራለች ማለት ነው። አሁን ላይ ሁለቱም ቤተሰቦች በጣም ተጨንቆ እንግዲህ ጽዮን ኤፍራታ ጋር መደወል አለብኝ ብላ ነበረ እየደወለችው። ሉሊት ግን ባለትዳር ጋር በአሁኑ ሰዓት መደወልስ ተገቢ ነው ወይ ብላ ስትናገር ነበር። እንግዲህ ቤዛና ጽዮን አንቺ ምንድን ነው ችግርሽ? የራስሽ ህይወት የለሽም እንዴ ብለዋት ተቆጥተዋታል። እኔ ለእናንተ ብዬ ነው ለሌላ ነገር አይደለም ብላ እንግዲህ ነገሮችን አብርዳለች። ግን ደግሞ ጽዮን ኤፍራታ ጋር ስትደውል ነገሮችን እያጣራች እየሰማች ነበር። እሷ ነበረች እንግዲህ እያሳበቀች ያልሆነውን ነገር ያልተፈጠረውን ነገር ተፈጥሯል ብላ እንግዲህ ለያፌት እየተናገረች ኤፍራታንም ያሳነቀቻት። ያፌትም ግን ሊረዳት አልቻለም። እኔ እመነኝ ምንም ነገር አላደረኩም፣ የሄድኩትኝም ልብሴን ለማምጣት ነው ብትለውም ግን እኔ ልብስ አልገዛልሽ አልኩኝ እንዴ እኔን አትጠይቅኝም ወይ ብሎ ተቆጥቷታል። ከዛም በኋላ እንግዲህ ይቅርታ ጠይቋታል። እኔ ስለምቀና ነው እንደዚህ ያደረግኩሽ ብሎ እንግዲህ እያባበላት ነበር ማለት ነው። እና አሁን ላይ ደግሞ አብረን ማደር አለብን። እስከ ዛሬ ድረስ እኔና አንቺ አብረን አድረን አናቅም። እስከ መቼ ድረስ ነው? ተፈራርመናል፣ ባልና ሚስት ሆነናል። ግን አንድም ቀን ደግሞ ከእኔና አንቺ አብረን አድረን አላደርንም። ይሄ ነገርስ እስከ መቼ ድረስ ነው እንዲህ የሚቀጥለው ብሎ ጥያቄ ጠይቋታል። እሷም እንግዲህ እኔና አንተ በደንብ መቀራረብ አለብን፣ እናም ደግሞ ትንሽ ጊዜ ስጠኝ ብለዋለች። እሱም ደግሞ እስከ መቼ ድረስ? እስካሁን ድረስ ታግሼሻለሁኝ እያላት ነው ማለት ነው ያለው እና ኤፍራታም ትንሽ ጊዜ እንዲሰጣት ፈልጋለች። እናም አሁን ላይ ደግሞ እችን ቀን ብቻ ነው የማልፍሽ፣ ከዚህ በኋላ ግን አላልፍሽም አስቢበት ብሏት ነው ቻው ብሎ የወጣው ከቤት። ከዛም ነው እንግዲህ ወደ ቤት አልተመለሰም። እሷም እሱ እንዳልተመለሰ ለኤፍራታ ተናግራ ነበር። እንግዲህ ነገሮች አሁን ግጥምጥሞች ነው የሆኑት። ምን የሚፈጠር ይመስላችኋል? ያፌትስ ከተወጋ በኋላ ይድን ይሆን? ሰው ይደርስለት ይሆን? ወይስ ደም በጣም እየፈሰሰው ነው ያለው? እናም ከዛ ደግሞ
ከዳነ በኋላ እንግዲህ ነገሮች በጣም ከባድ ነው የሚሆኑት። እንደምታውቁት እንግዲህ ያፌት አንድ ነፍስ አይደለም 9 ነፍስ ነው ያለው። ይሞታል ብላችሁ ታስባላችሁ ወይስ ሰው ደርሶለት እሱም ደግሞ ለሰው ደውሎ አድኑኝ ድረሱልኝ ብሎ ሰው የሚደርስለት ይመስላችኋል? አስተያየታችሁን ኮመንት ላይ አስቀምጡልኝ። ያፌት በመወጋቱም ብዙዎቻችን ደስ ሊለን ይችላል፣ ግን ደግሞ ክፋትን በክፋት መመለስ በጣም አደገኛ ነገር ነው። እናም ደግሞ ያፌት ቢሞት ሁሉም ነገር ወደ ናታ ነው የሚሄደው። እሱ ነው ይህንን ነገር ያደረገው መባሉ አይቀርም፣ መጠራጠርም አይቀርም ማለት ነው። ምክንያቱም ናታንም ከቤት ከወጣ አልተመለሰም፣ ያፌትም ከቤት ከወጣ አልተመለሰም። ግን ደግሞ ናታን ይህንን ነገር ላያደርግም ይችላል። ግን ግጥምጥሞሹ በጣም አደገኛ ነገር ነው የሚሆነው። ማን ይመስላችኋል ግን ያፌትን የወጋው? እኔ የሚመስለኝ ዳግም ነው አቀጣጠኑ። እናም ደግሞ ያው ዳግም ቀጫጫ ነው አይታችኋል፣ ወይስ የራሱ ጠላት ከሌላ ይኖረው ይሆን? እናም ቢኒያምም አይደለም እንግዲህ ሰውነቱ ግዙፍ ወይ ደግሞ ረጅም ምናምን አይደለም። ግን ማንን ገምታችኋል? እኔ ገመትኩት ዳግም ነህ የገመትኩት ማለት ነው። እናንተም ግምታችሁን ኮመንት ላይ አስቀምጡልኝ። እውነት አሁን ላይ ያፌት ወደ የሚሄድ ይመስላችኋል ወይስ 9 ነፍስ ያለው ሰው? ለነገሩ አይሞትም እንደ ያፌት አይነት። ያፌት ከሞተ ግን ያው ነገሮች ከባድ ነው የሚሆኑት። ከዳነም ያው ነው ከባድ ነው የሚሆኑት። ይህንን ነገር ያደረሰብኝ ማን ይሆናል ብሎ ይገምት ይሆን? እሱም ጠላትነቱ ወይ ደግሞ ኤፍራታ አንቺ ነሽ የምታስገድኝ፣ ያኔም ካለኔ ፍቃድ ከቤት ወጥተሽ ነበር፣ ያው ያንቺ ወጠጤ ነው ናታን ነው እንደዚህ ያደረገኝ ማለቱ አይቀርም። እስኪ ምን የሚፈጠር ይመስላችኋል? ኮሜንት ላይ አስቀምጡልኝ። በሌላ በኩል እንግዲህ ጽዮን ሉሊት ላይ ጥባ ጥቤ እየተጫወተችባት ነበር። አይ ሉሊት መስኮት በመክፈት በመዝጋት ብቻ መንፈስ ሆናባታለች ማለት ነው። ጽዮን ገና በነፍስሽ እጫወታለውኝ ብላታለች። ያንን ነገር ደግሞ በትንሽ ነገር እያስፈራራቻት ነው ያለችው። እናም ደግሞ እኔ እኮ ሉሊት ነኝ አልፈራም እያለች ነበር። እንግዲህ ጽዮን አሁኑኑ ድራማ ጀምራለች። ሉሊት ላይ እየተጫወተችባት ነው፣ ሻይ ያፈሰሰችባት። ከዛም ደግሞ የሽንት ቤቱን ውሃ ዘግታ እንግዲህ በመስኮት ሆና የሽንት ቤቱን በር እየዘጋች ስትጫወትባት ነበረ። እየተከታተለቻት እንግዲህ ብዙ ነገር እያደረሰችባት ነው ያለው። በሌላ በኩል ደግሞ ቤዛን እየጠየቀቻት ምንድን ነው የምትጠላው፣ ምንድን ነው የምትወደው የሚለውን ነገር እያጣራች ነበረ። ቤዛ ግን ልትነግራት ፈቃደኛ አይደለችም። አንቺ አውቀሽ ነው ይሄንን ነገር እያደረግሽ ያለሽው፣ እናም ደግሞ ውሃም ዘግተሽባት ነው እንዳትታጠብ ያደረግሻት፣ የዝንቦች ማረፊያ ትሆኛለሽ እያለቻት ነበረ። እናም ሰራውልሽ እያለቻት ነበረ። ገና ከዚህ በላይ በሉሊት ነፍስ ትጫወታለች ጽዮን ማለት ነው። ሁሉም አላወቀባትም። ራሴን አሞኛል እፎቅ ልውጣ ብላ ነው እንግዲህ እንደዚህ ሉሊት ላይ ጥባጥቤ የተጫወተችባት። ጽዮን በጣም ተመችታኛለች ማለት ነው። ሌላው ነገር እንግዲህ ቢኒያም እና ናታን ተገናኝተው እህቴ እንድትጎዳ አልፈልግም፣ እኔም በማፍቀሬ ይኸው ልብ ስብራት እንጂ ያፈራሁት ነገር የለም፣ እኔ በእህቴ ቀልድ አላቅም፣ ያንተን ጓደኝነትም ላጣ አልፈልግም ብሎታል ማለት ነው። እውነት ነው፣ ወንድ ልጅ ለእህቱ መከታ ለሚስቱም መከታ ነውና ወንድ ልጅ ሲኖር እንግዲህ ማንም አይደፍርም። እሱ ደግሞ በየዋህነቱ ነው የሚጫወቱበት ሰዎች ማለት ነው። አሁን ላይ ግን ያፌት የእጁን እያገኘ ነው፣ ግን ደግሞ በደንብ ሊበቀለው የሚፈልገው ማንም በማያውቅ ሁኔታ ዳግም ነው ማለት ነው። ዳግም አንተን ካልሰራውልህ እኔ ሰው አይደለሁም፣ እኔ ዳግም አይደለሁም ብሎታል። እናም ደግሞ እናት አንተ እንኳን ሰው ሆነ ነው ሰው ላይ የምትዝተው ብለዋለች ማለት ነው። እና ለእህቱ መድረስ ይፈልጋል። ምን እንዳደረጋት ኤፍራታን ምን እንዳደረጋት እንግዲህ ገኒም እየነገረችው ስለነበር ብዙ ነገሮችን እህቴ ላይ አድርሷል ብሎ ስለሚያስብ ዳግም ብዙ ነገር ማድረግ ይፈልጋል ወይ ደግሞ ያፌትን መበቀል ይፈልጋል። ወንድ ልጅ ይወለድ አንዳንድ ጊዜ። እውነቴን ነው የምላችሁ፣ ወንድም ይኑራችሁ መከታችሁ ከራሱ ይልቅ ለእህቱ ያስባል ማለት ነው። ዳግምን የመሰለ ወንድም ስላላት ኤፍራታ
እድለኛ ናት ማለት ነው። ዳግም እንግዲህ ያፌትን በቢላ ካቀመስ ብሎታል ማለት ነው። ብዙዎቻችሁ ያፌት 9 ነፍስ ነው ያለው አይሞትም የሚል ኮመንት እየኮመታችሁ ነው ያላችሁት። እውነት ነው፣ ሰውየው 9 ነፍስ፣ ኧረ ከዛ በላይ ነው ያለው ማለት ነው። እንግዲህ አሁን ላይ ደም በጣም እየፈሰሰው ነው። ሊድንም ላይድንም ይችላል። በሌላ በኩል ሉሊት ገኒ ቤት ሄዳለች። ማን ነው ቤቱን የነገረሽ ብሎ ዳግምም ጠይቋታል። እንግዲህ እናቴን መድፈር ምን አይነት ዋጋ እንደሚያስከፍል ማየት አለባት ብሎ እንግዲህ እናቱን አጽናንቷታል፣ ወይ ደግሞ እናቱን አስደስቷታል ማለት ነው። ዳግም እውነት የዳግም ስራ በጣም ነው እኔ ራሱ የገረመኝም በጣም ነው ያስደመመኝም። ታዲያ ገኒም ነቅታባት ነበረ። የኔን እናትነት ኤፍራታ አታቅም ብለሽ እኔን ለማስፈራራት ነበረ አላማሽ። ይህ ነገር ደግሞ ስላልተሳካልሽ መተሽ እኔን ልትናገርኝ ወይ ደግሞ ልትሰድብኝ ነው አይደለ የመጣሽው? ለምንድን ነው የራስሽን ህይወት የማትኖሪው? እያለቻት ነበር። እናም ደግሞ ከውጪ እንደማዩት አይደለም፣ ውስጡ ደግሞ ምንም አይልም ቤትሽ እያለቻት በቤቷ ሙድ የያዘችባት ነበረ። እናም ደግሞ ባልሽስ ማን ነው ብላ ጠይቃታለች። እንግዲህ ስለ ባሏ ማጣራት የምትፈልገው ነገር ስላለ ነው የገኒ ቤት ሰተት ብላ ሄደችው። ሉሊት ግን ሳይሳካላት ነው። ሉሊት ይህንን ቤት ታውቂያለሽ እንዴ ብሎ ዳጊ ሲጠይቃት ክው ያለችው። እናም ደግሞ ለማስፈራራት ነበረ የሄደችው እና ነገሮችንም ለማጣራት ነው ሄደችው። የሉሊትስ ነገር መቼ ይሆን ጉድ የምትሆነው? የያፌትና የሉሊት መጨረሻስ ምን ይሆን? ማለቴ ከዚህ ከጩቤ መወጋት ከዳነ ማለት ነው። እንግዲህ ሐረግ ድራማ መጨረሻው የናፈቀው እንደኔ ማን አለ? ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። የመዳም ቅመም ነኝ።